በጉጉት ሲጠበቅ የነበረው ልጅ ቅመምዬ ይዛው መታለች ዛሬ ማለት ነው። ብዙዎቻችሁ የእውነት ፍፄ ነው እያላችሁ ነበረ። ቤኪም እያላችሁ ነበራችሁ። ጥቂቶቹ ሚፍታ ነው እያላችሁ ነበራችሁ ነቅታችሁ። ምክንያቱም እሱ እየተናገራን ነበር እንዴ እንትና ማለት ነው ብሩኬ መከታችን እያለ ነበረ እና መከታ ደግሞ ብሎ ያወጡ ኦዲየንሶች ናቸው ያስታረቃቸው ጊዜ ማለት ነው። የጨረቃዎቹ መከታ ብለው ያወጡለት ስም ጨረቃዎቹ የጨረቃ ፋሚሊ ኦዲየንሶቻቸው ናቸው ማለት ነው። የዛኔ የነቃችው ሚፍታ ነው ብላችኋል ማለት ነው። እንግዲህ ፋይናሊ ቅመም ይዛው መታለች ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ወደ ሰኒ ቤተሰቦች እንደምንዋላችሁ እንደምናመሻችሁ፣ እግዚአብሔር ይመስገን። እንኳን ለእመቤታችን ለቅድስት ጽዮን ማርያም ዓመታዊ ክብረ በዓል በሰላም አደረሳችሁ። እንኳን አብሮ አደረሰን። ሁላችንም በያለንበት ትባርከን ትቀድሰን፣ የዓመቱ ሰው ይበለን፣ ለደጁ ያብቃን፣ አሜን። እና ማለት ነው ዛሬ ጨረቃዎቹ በተለያየ ቤት ነው የመጡት። ቅመምዬ ከቦስ ጋራ፣ ቡቡ ደግሞ ከሚኪ ጋራ ነው የመጡት ማለት ነው። ሰው ቤት እንደዚህ ያሳድጋሉ ማለት ነው። እናንተ ስድግ በሉ ማርያምን። እና ቅመም ያው ሁላችንም ስንጠብቀው ነበረ የልጁ ማንነት ማለት ነው። ማን ነው ከእነሱ ጋር የሚኖረው ማን ነው ብለን ማለት ነው። እና ፋይናሊ ቅመሟ ይዛው መታለች። እውነት ለመናገር ሚፍታ ማለት ነው በጣም ጎበዝ ልጅ ነው። ሲሪየስ የእውነት በጣም በሰል ያለ ልጅ ነው። ንግግሩ ራሱ በቃ እንደ በሰለ ሰው ነው የሚያወራው። ሰውን ማስከፋት አይፈልግም እና አይምሮ በጣም ሀይ ነው የእውነት። እውነቱ ለመናገር እምነቱ ላይ በጣም ጎበዝ ነው፣ ጠንካራ ነው እና በጣም ጎበዝ ልጅ ነው። ባህሪው አይቀያየርም ብላለች ቅመምዬ። ባህሪ የሚባለው ያለችውን ቦታ ጸባይ ይሁን። ምክንያቱም ባህሪ አብሮ የሚወለድ ነው። እኛ ልንቀይረው አንችልም። እግዚአብሔር የሰጠን ባህሪ ስለሆነ ማለት ነው እና አብሮ የሚወለድ ነው። ምንቀይረው ምንድን ነው? ጸባይ ነው። ጸባያችን ነው ምንቀይረው ማለት ነው። ቅመም እየተናገረችው እውነት ነው። በእውነት እኛ በቪዲዮ ነው የምናውቀው፣ በአካል አናውቀውም። ግን ሁሉም ቤት ሲመጣ ሀቢ ፊትና አለው። ፕራንክ ራሱ ሲደረግ አንድ ተቆጥቶ ምናምን አላየነውም። የእውነት በቃ ሰውን ማስከፋት አይፈልግም ባጭሩ። እና ምክሩ የበሰለ ንግግር ነው የሚናገረው ማለት ነው። እና በጣም ጎበዝ ነው። በዚሁ ቀጥልበት። እንግዲህ ሲያጠፉ ልጆቹ ቆንጠጥ የምን መጨማለቅ ነው? ቆንጠጥ እያደረካቸው እንትን ትላቸዋለህ ማለት ነው። እና እንግዲህ ሶስታቸውም ሲጨፋጨፉ ይኖራሉ ማለት ነው። ያ ሁሉ ቤት እንዲህ በስማም በጣም ትልቅ ቤት እኮ ነው። እና ልጆችም ሲመጡ ሲንጫጩ ወይኔ ታየኝ፣ ደረጃው ሲወጡ ሲወርዱ ማለት ነው። አራቱ ልጆች በጣም የፈመሱ ልጆች ናቸው። በጣም ፈምሰዋል። ገና ሳይወለዱ የት እንደሆኑ ሳይታወቁ የእውነት በስማም ገና ከልጅነት እንደዚህ ፈምሰን ነበረ ምናምን ይላሉ። የእውነት ቪዲዮ ያው ሚዲያ ያዘው አይለቅም። ሚዲያ እስካልጠፋ ድረስ ዩቲዩብ እስካልጠፋ ድረስ በእውነት በእነሱ ራሱ ቢጠፋ በነሰንበድ ቤት አይጠፋም ማለት ነው። እንደዚህ የበረከት ስራ የሰሩ ልጆች ናቸው። እንግዲህ እነሱ ሲመጡ ያው ቤቱ በአንድ እግር ይቆማል ማለት ነው። ያው ቡቡ ደግሞ ሚኪ ቤት ነው። ሚኪ ያው ብድር በምድር በጣም ደስ የሚል ፕራንክን ያደረገው ብዙዎቻችሁ የሚማሩበት ማለት ነው። አሁን በጣም ወጣቶቹ በጣም በሱስ የተጠመዱበት ቢኖር በሲጋራ ነው ማለት ነው። የእውነት ገና ትንንሽ ህፃን የእውነት አሁን ጎዳና ያሉት እኮ አይፈረድባቸውም። ማርያምን መካሪ የላቸው በፋሚሊዎቻቸው ምናምን ይናደዱና ምንድን ነው የሚገቡት? ወደ ሱስ ይገባሉ ማለት ነው። ይሄ ሲጃራ ደግሞ የእውነት ባክግራውንዱ ስታነቡት ጎጂ እንደሆነ ይጻፋል። ግን በእነሱ አይደለም። አሁን የሚሸጡ ሰዎች ነው እኔ በጣም በቃ ማዝንባቸው በእውነት። ሲጋራ ጀርባው ላይ ጎጂ እንደሆነ ምናምን ይጻፋል አይደለ? ለምንድን ነው የሚሸጠው ነው የእውነት። ይሄ የእውነት ከባድ እንትን ነው። ማርያምን እነሱ አይፈረድባቸውም። ሲናደዱ ምን ሲሉም ያው እንዴታቸው የሚያበርድ ይመስላችኋል? በዛ ነው እንትን የሚሉት ማለት ነው።
በጣም ጎበዝ ተዋናይ ነው ሚኪ። በእውነት ብዙ ትልቅ ደረጃ እንደሚደርስ አይሆፕ ተስፋ አደርጋለሁኝ። ምክንያቱም ስራዎቹ በጣም ደስ የሚሉ ስራዎች ናቸው። ቲክቶክ ላይ የሚሰራቸውን ትወናዎች በጣም ጎበዝ ነው በእውነት። አፍላ ፍቅር ላይም አይታችሁታል። እና ይህን ደግሞ ሰርቶ መለወጥ ትልቅ ደረጃ ሰርቶ ደርሶ ብሩኬን ማስደሰት ነው የሚፈልገው፣ ስሙ ማስጠራት ነው የሚፈልገው። ደስ አይልም? የእውነት የሆነ ነገር አድርጋችሁ ትንሽዬ ቢሆን ማለት ነው ያንን ሰው ትልቅ ደረጃ ደርሶ እናንተን እንትን ሲላችሁ ደስ አይልም? በእውነት በጣም ደስ ይላል። እና እንደዚህ አይነት ደግሞ የሚመክራችሁ ሰው፣ ስታጠፉ የሚገጽጻችሁ ሰው በእውነት በአሁኑ ሰዓት እኮ የለም በለው የለም። ምን አገባኝ ብሎ ነው የሚተዋችሁ። የእውነት ኢቭን ራሱ በኮሜንት ራሱ ማየት ትችላላችሁ። በእውነት በኮሜንት በቃ ሲያጠፉ ራሱ በኮሜንት የሚደግፉም አሉ፣ የሚገጽጹም አሉ፣ የሁለቱም ሰፋሪም ያሆኑ አሉ። በዛ ራሱ መለየት ትችላላችሁ። እና በአሁኑ ሰዓት የእውነት እንደዚህ የሚገጽጻችሁ ሰው የለም ከስንት አንዱ ካልሆነ በስተቀር ማለት ነው። አብራችሁ እየበላ እየጠጣ ራሱ እንቸግረኝ ነው ራሱ አታቅሙ ራሱ አያቅሙ ነው የሚላችሁ ማለት ነው። እና አንዳንዴ የሚገጽጻችሁ ሰው የእውነት ብር ከመስጠት ይበልጣል የሚመክራችሁ ምክር ማለት ነው። እና እንደዚህ አሁን በደንብ ነው የመከረው። እናንተም በእንደዚህ አይነት ሱስ ያላችሁ ቤተሰብ ወጣቶቹ ለነገሩ አይሰሙም ብትሏቸውም አይሰሙም። ምናገባሽ ነው የሚሉት። ሌላው ቦስን ያደነኩበትን እቅዶቹ ማርያምን በጣም ነው ያደነኩት። አንዳንድ ሰዎች የነገው እግዚአብሔር ያቅልኛል፣ ዛሬ ብቻ በልቼ ጠጥቼ የዛሬው ነው ማቀው የሚሉ አሉ፣ የሚጃጃሉ ማለት ነው። አይምሯቸው በጣም ጥበት የሆነ ማለት ነው። እንዴ ዛሬ የሰራችሁት ነገር ነው ነገ የሚያኖራችሁ። ሰው እንደዚህ ቅድ ያወጣል። ምን ልስራ፣ ምን አድርጋለሁ አይደለም የነገው ይቅርና ማለት ነው በአንድ አመት ውስጥ ውጤቱን ለማየት ካልኩሌት ያደርጋል። ልክ እንደ ቦስ ማለት ነው። ካልኩሌት ለማድረግ ብላክቦርድ ራሱ አለው ክላስ ውስጥ ማለት ነው። እና የእውነት ብዙዎቻቸው ወጣቶቹ ተማሩበት በእውነት። እና ብቻ እቅዶቹ በጣም የተመቸኝ ብዙዎቻችን፣ እኔ ራሱ ተምሬበታለሁኝ በእውነት። እቅዱ ምን ማድረግ እንዳለበት በቃ ስቴፕ ባይ ስቴፕ ነው እቅዶቹን ያወጣቸው ማለት ነው። እና አንዳንዴ በአንዳንድ እንደዚህ አይነት እንትን ትወስዳላችሁ፣ ትምህርትን ትወስዳላችሁ ማለት ነው። እና የነገው እግዚአብሔር ያቅልኛል፣ ዛሬ ብቻ በልቼ ጠጥቼ የዛሬ ነው ማቀው የሚሉ አሉ። አላጋጠማችሁ? ኧረ በስመ አብ! ኧረ በሽ ነው እንደዚህ የሚሉ ማለት ነው። አይምሯቸው በጣም ትንሽዬ የሆነ ስሞል የሆነ አይምሮ ማለት ነው። እና እንደዚያ የሚሉት ማለት ነው። ዛሬ የሰራችሁት ያስቀመጣችሁት ነገር ነው ነገ የሚያኖራችሁ። ኢቭን ራሱ እናንተ ነገ ብትሞቱ ራሱ ዛሬ ያላስቀመጣችሁ ነገ ልጆቻችሁ ምንድን ነው የምታስቀምጡላቸው?